ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበልልኝ። ላይክ እና ሼር ሰብስክራይብ እያደረጋችሁ ሁላችንም ለዚች ልጅ ድምጽ እንሆን ማለት ነው። አዳዲስ መረጃዎች እየወጡ ናቸው። ግማሹ ልጅቷ መንፈስ አለባት ይላሉ። መንፈስ አባታቸው ይጥፋና ለአረቦቹ የሚያግዙ እስኪመስለኝ ድረስ በጣም ያናደዱኝ ልጆች አሉ። ቲክቶክ ላይ መንፈስ ነበረባት እሱ ነው እንደዚህ ያደረጋት የሚሉ አሉ እና እንግዲህ የተለያዩ መረጃ እየወጡ ነው። ውስጧ ሆዷ እንደተቀደደ እየተናገሩ ናቸው ያለው። ማን ከፈተው ለምን ከፈተው የሚለው እስካሁን መልስ አልተመለሰም። እስካሁን ቤተሰብ አስክሬን አላየም ነበር። አሁን ጓደኞቿ አስክሬን አይተዋል። ጓደኞቿና እህቷ ሂደው አይተዋል ተብሏል። ለዛ ነው ሆዷን ክፍት እንደሆነ ያዩት ተብሏል። በጣም ነው የሚያሳዝነው። በጣም ነው የሚያመው እና አሁን ለዚች ልጅ ፍትህ ማለት አለብን። በጣም በሚያሳዝን ሁኔታ እና በሃይማኖቷ ነው እየተባለ ነው። እባካችሁ ብዙዎች በተለይ በሳውዲ አረቢያ መስቀል አንገታችሁ ላይ ካለ መስቀላችሁን አድርጋችሁ እንዲሁም መጽሐፍ ቅዱስ ስዕል አድኖ ይዛችሁ አረብ ቤት የሄዳችሁ የምትሰሩ ልጆች እባካችሁ ተጠንቀቁ ማለት ነው እና በሃይማኖት እንደሆነ ደግሞ ሌላ አዲስ መረጃ ወጥቷል ማለት ነው። በጣም ያሳዝናል። በምንም ይሁን በምንም ለዚች እህታችን ፍትህ እንፈልጋለን። ሳውዲ ያላችሁ እንዳለ ድምጽ መሆን አለባችሁ። ቢያንስ ሳውዲ ብቻ ሳይሆን የትኛውም አረብ ሀገር ያላችሁ የእሷ ህመም የሚያማችሁ በአረብ ሀገር የምትሰቃዩ ክፉም ደግም ቤት ያላችሁ ሁላችሁም ድምጽ እንድትሆኑ እባካችሁ ድምጽ እንሆን። በጣም ነው የምታሳዝን። በፍጹም ይሄን ነገር እሷ እንዳላደረገች ጓደኞቿም የተናገሩ ነው። አስክሬን ያዩ ልጆች አስክሬኗ ተከፍቷል። ለምን ተከፈተ? ሰዎቹም ደግሞ አልተያዙም። ስለዚህ አረቦቹ እንዲያዙልን ሁላችን ድምጽ እንሆን። የኢትዮጵያ ኤምባሲ ለዚች ልጅ ፍትህ ካላስገኘ ነቅለውጣ አንፈልግም። እኛ ምንም አሰራለንም እዚህ ሳውዲ ላይ ምንም ነገ እኔም አንድ ነገር በሆን ማንም አይደርስልኝም። ለዚች ልጅ ዛሬ ካልተደረሰ ለኔም ነገ ያው ነው። እኔም ምንም ቢያደርጉኝ እዚህ ጋር እንደዚች ልጅ ሙቼ ብገኝ ማለት ነው ማንም ለኔ የሚቆምልኝ እንደሌለ በጣም እያየው ነው ያለሁት በአሁን ሰዓት ላይ እና ሁላችንም ለኔ ለራሴ ስትሉ ዱባይ ላይ ያሉት ቢያንስ ብዙ ጥሩ እህቶች አሉ ማለት ነው። እኛ ሳውዲ ላይ ምንም የለንም። ምንም አንድ አዚዛ ናት። አዚዛም ይሄን ያክል ብዙ እየሰራች አይደለም፣ እየተንቀሳቀሰችም አይደለም ብዙ። ስለዚህ ለባካችሁ ሁላችሁም ድምጽ እንድትሆኑልን እንፈልጋለን። ሳውዲ ላለኑ ድምጽ ሆኑልን። ብዙ በሳውዲ አረቢያ በመዳማቸው እየተቀጠቀጡ ደሞዝ እየተከለከሉ ነው። ኤምባሲ ደግሞ አይደርስም። ስትደውሉ እንኳን ስልክ ነው የሚዘጉባቸው። ብዙ የሚሰቃዩ እህቶች አሉ እና እቺ እህታችንም በሃይማኖቷ እንደሆነ እየተነገረ ነው ይሄ ነገር የደረሰባት። ስለዚህ ለሷ ፍትህ እንጠይቃለን። ሁላችሁም ፍትህ በሉ እያንዳንዳችሁ ማለት ነው። የሚያማችሁ የሷ ቁስል የሚያማችሁ የሷ ህመም ፍትህ ጠይቁ። በወንድ እንዳልሆነ እየተነገረ ነው። በወንድም ነው ብለንም ብናምንም ባናምንም እውነቱ እንዲወጣልን እንፈልጋለን። የአስክሬን ምርመራ ይውጣ። አረቦቹም እንዳልታሰሩ እየተነገረ ነው። ውሸት ነው። ልጅቷ ምንም የምታውቀው ነገር የለም። ደውለው የነገሯትን ብቻ ነው የሰማችው እንጂ በፍጹም እህትየው ምንም ስለ እህቷ ታሪክ የምታውቀው የለም። አሁን ነው እንግዲህ አስክሬንም ሄደው ካዩ በኋላ አስክሬኗን ለምን ተከፈተ? ማን ከፈተው? ምንድነው የተከፈተው? እናንተ እንዴት ነው መጠርጠር ያቃታችሁ እንዴ? ይሄ እኮ ተደጋገመ እኮ። አረብ ቤት አንድና ሁለት አይደለም እኮ አንድ እህቶቻችን እኮ ህይወታቸው አልፏል። ግን በወንድ ምክንያት ብር ተበልታ በሚለው አሳቢያ ፍትህ እያጣን ነው። ስለዚህ እኔ አሞኛል። ለዚች ልጅ ዝም አልልም። ፍትህ እንበል እህታችን። ሌሎችም እየተቀጠቀጡና በደል እየደረሰባቸው ላሉ እንገልሻለን እየተባሉ ላሉት ለነሱም ድረሱላቸው እባካችሁ። ፍትህ ማርያምን። እንደ ቀነኒ ሞት የዚች ልጅ ሞት እንደ እሳት እየለበለበኝ ነው ያለ። በተለይ መጀመሪያ በወንድ ነው ሲባል አሳዝናኝ ነበር፣ ግን ይሄን ያክል አይደለም በራሷ እጅ ስለሆነ። አሁን ላይ ግን ሆዷ ተከፍቷል ከተባለ በኋላ ሌላ መረጃ ከወጣ በኋላ በጣም እያመመኝ ነው። እባካችሁ ፍትህ። ብዙ ልጆች በአረበኛ እየሰሩ ናቸው ያሉት ቲክቶክ ላይ ጎበዞች፣ ስሩ በደንብ። ሌሎችም ደግሞ እንድትሰሩ ፈልጋለሁ። እኔ በሰራ ደስ ይለኛል። በደንብ አድርጌ በአረበኛ ፍትፍቼ ነግራቸው ነበረ። ግን አንደኛ የእኔ ቤተሰቦችም ሰብስክራይቤ ስለሆኑ እንዳለ ሙሉ ቤተሰብ ይሰሙዋል። ሁለተኛ በጣም ስሜታዊ ስለመሆን ልሳደብም መጥፎ ቃልም ልጠቀም እችላለሁ ማለት ነው እና ያው የኔም ህይወት አደጋ ላይ ነው የሚሆነው ብዬ ነው ማስበው። ስለዚህ ነጻነት ያላችሁ በደንብ አድርጋችሁ ስሩ። በተለይ ሌላ ሀገር ያላችሁ
ሌላ ሀገር ያላችሁ ልጆች በደንብ አድርጋችሁ ብትሰሩ ደስ ይለኛል። ከሳውዲ ውጭ ያላችሁ እና ፍትህ ለዚች ልጅ እንበል፣ ድምጽ እንሆን። ራሴን አጠፋለሁ እሰይ እሰይ እያላችሁ በእሷ ደግሞ እንትን የምትሉ ማለት ነው የእሷን የምትመኙ ታድለሽ እኔ ምናምን የምትሉ ሰዎች አላችሁና ራስን ማጥፋት ኃጢአት እንደሆነ እዚህ ጋር አንድ ቪዲዮ ላስገባላችሁ። እስኪ ስሙት። በመጽሐፍ ቅዱስ ላይ ህይወታቸውን ያጠፉ ሰዎችም አሉ። ኃጢአትም እንደሆነ እንዴት እንደሆነ ብሰሙት ደስ ይለኛል፣ ትምህርት እንዲሆንላችሁ። ለሞተ ሰው ይታዘንለታል ይለቀስለታል እንጂ በሞተ ሰው ለዛውም የሞት ሞት በሞተ ሰው ይቀናበታል። ዛሬ አንድ ቪዲዮ ቲክቶክ ላይ አይቼ በጣም ያዘንኩበት ልቦና የተሰበረበት የእውነትም ያለቀስኩበት ቪዲዮ ነው። አንዲት አረብ ሀገር የምትኖር እህታችን ራሷን እንዳጠፋች የሚገልጽ ሆኖ ከግማሽ ሚሊየን ህዝብ በላይ አይቶታል። እና ይህን ቪዲዮ ብዙ ኮመንት ተጽፎበታል፣ ብዙ ሰው ላይክ አድርጎታል። ምንድነው ብዬ ገብቼ ኮመንቱን በማነብበት ጊዜ እጅግ በጣም ብዙዎቹ እህታችን ራሷን በማጥፋቷ እንደቀኑባት፣ ይህን ኑሮ ተላቀቅሽው፣ እኔም እከተልሻለሁ፣ ለልጆቼ ብዬ ነው እንጂ እኔም ራሴን አጠፋለሁ፣ ኃጢአት ሆኖብኝ እንጂ እኔም ራሴን አጠፋለሁ እያሉ የገባው ኮመንት የጻፉትንም ሰዎች ስመለከታቸው አብዛኞቹ ማተብ ያሰሩ ኦርቶዶክሳውያን ናቸው። ቤተሰቦቼ እንዴት ሰው የሞት ሞትን ይሞታል? በሞተ ሰው ውስጥ እንዴት ሰው ይቀናል? እና በዚህም ልቦና የተነክቶ እስኪ ራስን ማጥፋት ምንድነው የሚለውን በመጽሐፍ ቅዱስ ለብዙ እህቶች ወንድሞች ብነግራቸው ይጠቅማቸዋል ብዬ ስላሰብኩ ነው። ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለብዙ እህቶችና ወንድሞች እንድታደርሱልኝ በእግዚአብሔር ስም ጠይቃችኋለሁ። በመጽሐፍ ቅዱስ ውስጥ ራሳቸውን ያጠፉ 6 የሚሆኑ ሰዎች አሉ። አንደኛው አቤሜሌክ ነው። ሁለተኛው ሳኦል ነው። ሶስተኛው የሳኦል ጋሻ ጃግሪ ወይም ጠባቂ ነው። አራተኛው አኪጦፌል የሚባል ነው። አምስተኛው ዛምሪ ይባላል። ስድስተኛው ደግሞ ይሁዳ ነው። እነዚህ 6ቱን ሰዎች ታሪካቸውን በመጽሐፍ ቅዱስ አስቀምጬላችኋለሁ። ብትመለከቱት ሁሉም ከእግዚአብሔር የራቁ ከእግዚአብሔር የተለዩ በኃጢአት የጨቀዩ ሰዎች ናቸው። ሰው በኃጢአት ቀንበር ውስጥ ሲታሰር አጋንንት ሲያስሩት ኑሮውን ሁሉንም ነገር ጨለማ ሲያደርጉበት የመጨረሻው እርምጃ በእግዚአብሔር ስልጣን መግባት ነው። አጋንንትም እንኳን እኛን የመፈተን ስልጣን ቢኖራቸው ነፍስ ከስጋችን የመለየት ስልጣን ግን በፍጹም የላቸው። ነፍስን ከስጋ የመለየት ስልጣን ያለው እግዚአብሔር አምላክ ብቻ ነው። ብዙ እህቶቻችን ወንድሞቻችን ከእግዚአብሔር ርቀው ተስፋ በመቁረጥ ውስጥ ይገኛሉ። ራስን ማጥፋት የኃጢአት ሁሉ ኃጢአት ነው። የምናጣው በዚህ ዓለም ያለውን ነገር ብቻ አይደለም፣ ዘላለማዊ ሕይወትን እናጣለን። በሞት ላይ ስልጣን ያለው እግዚአብሔርና እግዚአብሔር አምላክ ብቻ ነው። በፍጹም ቤተክርስቲያናችንም ይህን ታወግዛለች። ራሱን ላጠፋ ሰው እንኳን ፍትሃትና ጸሎት በቤተክርስቲያን እንኳን አይደረግለት። ሰማይ ቢደፋባችሁ ምድር ዝቅ ብትል በችግርና በመከራ ውስጥ ብትከበቡ በፍጹም በሕይወታችሁ ራስን ማጥፋት የሚባለው ነገር በህሊናችሁ እንዳይመጣ ዝጉበት፣ ታገሱ፣ እግዚአብሔርን ለምኑት። ቸር አዛኝ ሩህሩህ አምላክ እኮ ነው። ለእርሱ ተንበርክከን አልቅሰን ብንለምነው የማያደርግልን ነገር እንደሌለ ማመን አለብን። ተስፋችሁን በሰው ላይ አታድርጉ። ተስፋችሁን በእግዚአብሔር አምላካችሁና በእርሱ ላይ ብቻ አድርጉት። አንኳኩ ይከፈትላችኋል ያለ አምላክ ብናንኳኳ የተዘጋውን በር ይከፍትልናል። በእውነት እንደዚህ አይነት ሐሳብ ሲመጣባችሁ በጸሎት ተደፍታችሁ ተንበርክካችሁ እግዚአብሔር አምላካችሁን ለምኑት። እግዚአብሔር አምላክ ማስተዋሉን ያድለን። ሰላም ፋሚሊ እንዴት ናችሁ? ፈጣሪ የተመሰገነ። እናንተ በቀደም የሆነ ቪዲዮ ሰርቼ ማለት ነው በዚህ ታሪክ ሁላችሁም ፈራጅ አትሁኑ፣ ፈራጅ እግዚአብሔር ብቻ ነው እያልኩ ነበርና እና በስተመጨረሻው ምን ሆኖ ተገኘ? እንደዛ እየፈረደ በወንድ ምክንያት ራሷን አጠፋች፣ እንዲህ ነው እየተባለ የሰው ልጅ ማለት ነው አለ ምክንያት ራሱን አያጠፋም። ለወንድ ልጅ ተብሎ ደግሞ ሰው ራሱን አያጠፋም ሲጀመር ማለት ነው፣ እንኳን በሆኑ ዘመን ማለት ነው። እና ማንም ባልተማመነበት ሰዓት እስካሁን አሁን አንድ ሰው ለወንድ ብሎ ለሴት ብሎ ራሱን አያጠፋም። ይህ እርግጥ ነው ሲጀመር ማለት ነው። ሁላችንም ፈራጅ ስለሆነ ነው እንጂ እና አትፍረዱ ቀድማችሁ ለሁሉ ልጅቷን እግዚአብሔር ነፍሷን ይማረው። እና ደግሞ ማለት ነው እናንተ በስደት ዓለም ያላችሁ በሙሉ ማለት ነው አብሶ ህገወጥ የሆንን ስደተኞች፣ እኛ ሳውዲ አረቢያ አብሶ ህገወጥ የሆንን ስደተኞች ማለት ነው። እኔ አንድ ነገር ምነው ማለት ነው እዚህ ሀገር ሆነን በቃ
እዚህ ሀገር ሆናችሁ እናንተ አብሶ በመዳን ቤት የምትሰሩ ልጆች፣ እኛስ በገጠር የምንኖረው ችግር የለውም። የሆነ ነገር ቢፈጠር ወይ ማታ እንሄዳለን ወይም ማታ ተነስተን ብንሄድ ችግር የለውም። እናንተ በመዳን ቤት የምትሰሩ ልጆች ግን ራሳችሁን ጠብቁ። ቢያንስ ይቺ ልጅ የምናውቃት እግዚአብሔርን ትታመሰግን ምን ስትል ምናምን ነው፣ በመዝሙር ምናምን ይቺ ልጅ የምናውቃት ገብቷችኋል። እና እዛ ቤት ማለት ነው አረቦቿ ያንን አይፈልጉትም። እዚህ ሀገር የአሕዛብ ሀገር ነው፣ የሙስሊም ሀገር ነው በጥቅሉ ማለት ነው። እና የእኛን ሃይማኖት ያን ያክል ተቀባይነት የላቸው፣ ስለዚህ አይፈልጉትም። እና በዛ ሰዓት ይቺ ልጅ ስትዘምር ያያታል እና መጽሐፍ ቅዱስ ሊኖራት ይችላል፣ ስትጸልይ ሊያዋት ይችላሉ። በዛን ሰዓት አያችሁ ቤት ያለ መንፈስ ይነሳል እና በሃይማኖት ይህኔ ብዙ ውዝግብ ሊኖርባት ይችላል ቤት ውስጥ። እናንተ በመዳን ቤት የምትኖሩ ልጆች ለስራ ብላችሁ ህይወታችሁን አሳልፋችሁ አትስጡ። ቢያንስ በሃይማኖታችሁ የሚጨቃጨቋችሁ ከሆነ ሃይማኖታችሁን ቀይሩ፣ እንዲህ ነው የሚሏችሁ ከሆነ ስራ ለቃችሁ ውጡ። በጥቅሉ ማለት ነው እኔ የምለው ስራ ለቃችሁ ውጡ፣ ስራችሁን ለቃችሁ ውጡ። ደላላ ደውሎ እንደዚህ ነው ስትዩ አረ ዝም ብለሽ ስሪ፣ ስራ የለም እንዲህ ነው ቢልሽ አትስሚ። በቃ ለቀሽ ውጪ ስራ። ጓደኛ ተዋወቁ፣ በዛም ተደዋወሉ። ዝም ብላችሁ ማለት ነው ተወንድ ጋር 40 ሰዓት አትዋሉ፣ ከደዋወሉ ሴት ለሴት ማለት ነው። ስራ የሚፈለገው ሴት ለሴት ነው። ገባችሁ? በጀማዓ ነው ከ10 አንድ የሚገኘው እና እርስ በርሳችሁ ግድ በደላላ ብቻ አትጠብቁ እና ስራ ለቃችሁ ውጡ። በሃይማኖታችሁ ስትጨቃጨቋችሁ በሃይማኖታችሁ የማትደራደሩ ከሆነ በቃ ስራ ለቃችሁ ውጡ። እዚህ ሀገር ኤምባሲ ይደርስልኛል ብለሽ ለህገ ወጥ ስደተኛ አይደርስም። ከሞታችሁ በላይ ኤምባሲ ደረሰ አልደረሰ እንኳን ኤምባሲው ለምን መንግስት ኢትዮጵያ መንግስት እዚህ አይመጣም? ምን ይሰራላችኋል? ከሞተ ወዲያ ለቤተሰብ ምን ይሰራላችኋል? በህይወት እያላችሁ ነው ለቤተሰብ የምታስፈልጉት። በህይወት እያልን ነው ለቤተሰብ የምናስፈልገው። ገብቷችኋል? እና እናንተ ስደተኞች ማለት ነው፣ እኛ ስደተኞቹ ህገወጥ ስደተኞች ማንም የለንም እዛ ከእግዚአብሔር ውጪ ማለት ነው፣ ማንም የለን። እና ፈጣሪያችሁን በሃይማኖታችሁ የሚጨቃጨቋችሁ ከሆነ ስራ ለቀያችሁ ተቀየሱ። እናንተም በገጠር የምንኖሩ ልጆች ብዙ አረቦች አሉ፣ ሙስሊም ክርስቲያን የማይፈልጉ ገባችሁ? እና ክርስቲያን አንፈልግም የሚሉ አሉ። እዛ ደግሞ አንዳንድ ደግሞ አሉ ክርስቲያን ሆነው ሙስሊም ነን ብለው ሄደው እዛ ስገዱ የሚባሉ። እናንተ ምን ናችሁ? አሁን እናንተ ስራ እኮ መከረቡ አይቀርም፣ ነገ መያዝ አይቀርም። እንዴት ለስራ ብለህ ትንበረከካለህ? እንዴት ትሰግዳለህ? ለምን? በቃ ደግሞ ሰውየው የሚሰራበት ሰውዬ ስኳር ካለበት በሽተኛ ከሆነ በሃይማኖት የሚጨቃጨቅ ከሆነ ለቀህ ውጣ ስራ፣ ማታም ቢሆን ጥፋ። ምክንያቱም አንድ ቀን የተናደደለት የሆነ ነገር ቅሞ የመጣለት ወይ አጭሱ እዛ ሀገር አረቄም ነፍ ሆኗል ወይ ጠጥቶ የመጣለት በመኪና ያጮሳል። ከዛም በኋላ ወደ አንድ ዲብ ውስጥ ወርውሮ የሚሄድ እና በሃይማኖታችሁ አትደራደሩ። ሁለተኛ ደግሞ በሃይማኖታችሁ የሚጨቃጨቋችሁ ከሆነ ስራ ለቃችሁ እዛ ሀገር ኤምባሲ የሚደርስልህ እስር ቤት ሆነ ያን ሰዓት እስር ቤት ሆነ ትጮህ ወደ ሀገር እንድትገባ ያን ሰዓት ሊያመቻችልህ ይችላል እንጂ ገጠር ኤምባሲ ይደርስልኛል ብለህ ምን ይሰራልኛል? እኔ ከመጣ ምን ይሰራልኛል? ኤምባሲ ከሞተው በኋላ ምን ይሰራልኛል? እኔ ደግሞ ያን ሀቅል መንግስት ደግሞ እኛን ህገ ወጦች እንደ ዳሮችን አያውቀንም። ገብቷችኋል? እንኳን በሆነ ሰዓት እንደዚህ በሆነበት ሰዓት በተወንበዳበደበት በደህናውም ሰዓት መንግስት አያውቀንም ህገ ወጥ ስደተኞችን። ገብቷችኋል? አይደርስም። ስለዚህ እራሳችሁን ጠብቁ። በሃይማኖታችሁ አትደራደሩ። በሃይማኖታችሁ የሚጨቃጨቋችሁ መከራከር አትችሉም። እዛ ሀገር በሃይማኖታችሁ ተመከራከር። መዳን ቤት ሆናችሁ ስራችሁን ለቃችሁ ውጡ። ይሄ ነው መልእክቴ እና ሁላችሁም ሸርሸር እያደረጋችሁ ተጠቀሙ። እኔ ቲክቶክ ምንም አይጠቅመኝም። ማርያምን እኔ ከፈለኛል ራሷን ማጥፋቷን እርግጠኛ ያላረገኝ ነገር ደግሞ እኔ እና እሷ በቪዲዮ አውርተናል። 7 ሰዓት ማለት በኢትዮጵያ 1 ሰዓት፣ በዚህ 7 ሰዓት በቪዲዮ አውርተናል። እኔ እና እሷ በደንብ ሰላም ነበረች።